ዕብራውያን ነው። ዕብራውያን እያጠናን ፓርቷንን ጨርሰናል። ዕብራውያንን እያጠናን አሁን ትምህርት የለም እንዴ የተባለ። ስለዚህ ይህንን ጥናት ዛሬ እንከልሳለን። የሚቀጥለው ሳምንት ጀምሮ በቀጥታ ወደ ጥናታችን እንሄዳለን። ተባረኩ። ኦኬ። ዕብራውያን ተወዳጁ መጽሐፍ፣ በጣም ተወዳጁ መጽሐፍ ነው። ብዙዎቻችሁ የምትወዱት መጽሐፍ፣ በቤተክርስቲያን ታሪክ ውስጥም በጣም የሚወደድ መጽሐፍ ነው። ይህንን ኦልሞስት ወደ 9 የሚደርሱ ቪዲዮዎች አሉ። ዩቲዩብ ላይ ብትገቡ በዚህ በፕሮፋይሌ የዩቲዩብ ሊንክ አለ። እዛ ብትገቡ ብዙ ቪዲዮዎች ታገኛላችሁ። ዕብራውያንን በተመለከተ የተማርናቸው በሙሉ ተቀምጠዋል። መከለስ ትችላላችሁ። ዛሬ የምንከልሰው በሚቀጥለው ሳምንት እንዲቀለን ነው። ስለ ጸሐፊው አንስተናል። በጣም በሚገርም ሁኔታ ጸሐፊው ብትሉ፣ መቼ እንደተጻፈ ብትሉ፣ ተደራሲያኑ የተጻፈላቸው ሰዎች ብትሉ ማን እንደሆኑ በግልጽ የማይታወቅ መጽሐፍ ነው። በዚህ ምክንያት ብዙ ምሁራንን እንትን አድርጓቸዋል። ይሄ በቃ እጃቸው ላይ ምንም የሚናገሩት ነገር አሳጥቷቸዋል። በእውቀት ላይ የተመሰረተ እንዳይሆን በቃ እዚህ ቦታ ጽፎት ለእነንተና ጽፎት እንደዚህ ጽፎት ለማለት በሚያስቸግር ሁኔታ የሆነ ብላይንድሊ እንድንጓዝ ምክንያት ሆኗል። እና በጣም የሚገርመኝ ዕብራውያን መጽሐፍ ብዙዎቻችሁ እንደምታውቁት ጸሐፊ ማን እንደሆነ የት ሆኖ እንደጻፈው እንዴት እንደጻፈው ከማብራራት ይልቅ በቀጥታ ወደ ጉዳዩ ነው የሚሄደው። በቀጥታ ወደ ጉዳዩ። እሺ ያ ጉዳይ ምንድን ነው? በቀጥታ የዕብራውያን ጸሐፊ ልክ መጽሐፉን ክፍት ስታረጉት ስለማን ቢያወራ ጥሩ? እኔ በጣም ነው የሚገርመኝ። ምን ቢል ጥሩ ነው? በልጁ ተናገረን ብሎ ይጀምራል። አይገርም? ይሄ መክፈቻው ይህም በቃ እንደ ቁርአን የመጀመሪያዊቱ ምዕራፍ ሱረቱል አልፋቲሃ ነው የምትባለው፣ ወይም የመክፈቻይቱ ምዕራፍ ነው የምትባለው። ልክ እንደዛ ነው ዕብራውያን ልክ ሲከፍተው የመክፈቻይቱ ምዕራፍ የመክፈቻይቱ መስመር እግዚአብሔር በዘመን መጨረሻ በልጁ ተናገረን ይላል። በጣም ሻተር ልብን የሚሰነጥቅ መግቢያ ነው። እንደዚህ አይነት መግቢያ አልተለመደም። የተለመደ አይደለም፣ ያልተለመደ መግቢያ ነው። እኔ ግን ደስ ብሎኛል። ማለት አይዶን ነው እናንተ ምን ዕብራውያን ገና ስትከፍቱት ከሌሎች መልእክቶች በተለየ ሁኔታ ስለ ጸሐፊ ብዙ ሳያብራራ በቀጥታ ኢየሱስን፣ በቀጥታ ታሪክን፣ በቀጥታ ብሉይ ኪዳንን በ4 ቁጥሮች ጥቅልልልል አድርጎ እግዚአብሔር ከጥንት ጀምሮ ሲናገር ቆይቶ በነቢያት ሲናገር፣ በብዙ ጎዳናዎች ሲናገር፣ ለአባቶቻችን ሲናገር ቆይቶ እግዚአብሔር ተናጋሪው አምላክ በዘመናት መካከል ራሱን ያለ ምስክር የማይተው አምላክ ሲናገር ኖሮ አሁን በዘመን መጨረሻ ለእኛ ግን በክርስቶስ ተናገረን ብሎ የመጀመሪያዋ ክፍል በልጁ ተናገረን ብሎ ይናገራል። ማን ነው ልጁ? የልጁን ኳሊቲዎች ራሱ የሚያስቀምጥበት መንገድ በጣም ይገርመኛል። ልጁ ማን ነው? ይህ ልጅ ማን ነው? ኢቭን ባይዘዌ ስም ራሱ ስለ ስሙ ራሱ ያወራል። ምንድን ነው ያ ስም ራሱ? ያ ስም ምንድን ነው? ለምሳሌ ሁሉን ወራሽ ባደረገው 1፣ ዓለማትን በፈጠረበት 2፣ የክብሩ መንጸባረቅ the radiance of his glory ሃሌሉያ። የባህሪው ትክክለኛ ምሳሌ the exact representation of his image አይከኑ በቃ የእግዚአብሔር አይከን። በጣም እኮ ማለት የኢየሱስ ክርስቶስ መገለጥ በዚህ መጽሐፍ እኮ እኔ እንጃ አይ ዶንት ኖ። ለነገሩ ዮሐንስንም እኔ ሳጠና ባለፈው በዚህ 2 ወር ውስጥ ከወዳጆች ጋር ወደ ደብረ ዘይት ወጣ ብለን በጣም ጊዜ ወስደን ማቴዎስን አጥንተን መጣን። ከማቴዎስ የሚበልጥ መጽሐፍ የለም ልንል ምንም አልቀረንም። እያንዳንዱ መጽሐፍ ትኩረት ሰጣችሁ በጥሞና በጸሎት መንፈስ በትህትና በተከፈተ ልብ ስታጠኑት ወይኔ ይሄ መጽሐፍ ወይኔ ከዚህ የሚበልጥ መጽሐፍ የለም ነው የምትሉት። ዮሐንስ ወንጌልን እንደዛ ብዬ አውቃለሁ። ዕንባቆምን ማኑስክሪፕት በሚባል ዘዴ ከጓደኞች ጋር 2 ቀን በዚህ ክረምት ካምፒንግ አድርገን አጥንተናል ዕንባቆምን።
በጣም ነው የተደነቅነው። የእግዚአብሔር ቃል ድንቅ ነው። በልዩ ሁኔታ አቴንሽን ሰጣችሁ፣ ኮንሰንትሬት አድርጋችሁ በጥሞና በደንብ ጊዜ መድባችሁ ስታጠኑት የመጽሐፉ ልዩ ገጽታ፣ የመጽሐፉ ልዩ ባህሪ እናንተን ዘልቆ የመግባት አቅሙ ያስደንቃችኋል ማለት ነው። ይሄ በቃ ያለን ሀብት ነው። ትሬዠራችን ማለት ይሄ ነው። በቃ እዚህ ማቴዎስ 13 ላይ እንዳሉት እንደ መንግስቱ ምሳሌዎች ያለንን ሁሉ ሽጠን ያለንን ሁሉ ኢንቨስት አድርገን ዱዌል ልናደርግበት የሚገባ ቀሪ ሀብታችን፣ እጃችን ላይ ያለ ሀብታችን መጽሐፍ ቅዱስ ነው። በዚህ ደረጃ መጽሐፉ ስንቀርበው ደስ ይላል ማለት ነው። ስለ ኢየሱስ ይናገራል ማለት ነው። ታስታውሱ ከሆነች 4 ቁጥር 2 ቀን ነው ያጠናናት። እናንተ ጋር ራሱ እዚህ ቤት ከፍተን ያጠናናት 2 ዩቲዩብ ላይ ስትሄዱ 2 ቪዲዮ ነው የምታገኙ። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 ይቺ ቁጥር ይኸውላችሁ፣ ብዙ ምሁራን የሚሉት ልንገራችሁ። ይቺ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 ስለዚህ ቁጥር አጽንኦት ሰጥቼ አልጨርስም። የዕብራውያን ብቻ መክፈቻ አይደለችም፣ የመላው አዲስ ኪዳን መክፈቻ ናት ይላሉ። እንደውም አንዳንድ ምሁራን የመላው መጽሐፍ ቅዱስ ማጠቃለያ ናት ይላሉ። መላውን መጽሐፍ ቅዱስ ጭምቅ ስብስብ እጥር ምጥን አድርጎ ክሽን አድርጎ የዕብራውያን ጸሐፊ ያስቀመጠበት ስፍራ የት ነው ካላችሁ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 ላንብብላችሁ። ሌላውን ያንብብኩ አላሰለቻችሁም፣ እችን ግን ላንብብላችሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። በአጭሩ እች ቁጥር ከዚህ በኋላ ስንገባ ዕብራውያን ውስጥ ገብተን በሙሉ ስናጠና የምናገኛቸውን ጭብጦች በሙሉ አቅፋ ይዛለች፣ ጠቅልላ ይዛለች። ሰመሪ ናት። በቃ የዕብራውያን ጸሐፊ ከሰመሪው ጀመረ። በቃ አሁን ዕብራውያን ሙሉ የምታጠኑት ከዚህ በኋላ እችን 4 ቁጥር እየተመነዘረች ነው የምትጠኑ። ግን ብዙ ምሁራን እንደዚህ ይላሉ። ብዙ ምሁራን ምን ይላሉ? እቺ ሰመሪ አጠቃላይ የአዲስ ኪዳን ሰመሪ ናት። እቺ ሰመሪ በአጠቃላይ የመጽሐፍ ቅዱስ ሰመሪ ናት። ሌላ ከዚህ የሚበልጥ ንግግር ምን አለ? ከዚህ የሚበልጥ ኢየሱስን የሚገልጠው ቃል ምን አለ? ከዚህ የሚበልጥ የአዲስ ኪዳን ትምህርት ምን አለ? ከዚህ የሚበልጥ የመጽሐፍ ቅዱስ ዋነኛ አንኳር የሆነ ትምህርት ምን አለ ይላሉ። ምንድን ነው? በልጁ ተናገረ። የእግዚአብሔር ፍጹምና የመጨረሻ የሆነው መገለጥ፣ ታላቁ መገለጥ ኢየሱስ ክርስቶስ የእግዚአብሔር ልጅ መጣ ወደ ዓለም። ታሪክን ሰብሮ ገባ። ወደ ሰው ልጆች ሕይወት ውስጥ ገባ። ወደ ሰው ልጆች ታሪክ ውስጥ ገባ። አንድ የሮሜ ምሁር አለች፣ ቢቨርሊ ጋቪንታ የምትባል በጣም የምወዳት። ዘ ግሬት ኢንትሩዥን ትለዋለች። አንዳንዶች ደግሞ ኢንቬዥን። እግዚአብሔር ኢንቬድ አደረገው። በቃ ታሪክን ኢንቬድ አድርጎ የሰው ልጆችን ሕይወት ኢንቬድ አድርጎ ገባ። ዲስ ኢዝ ኢንቬዥን። በቃ በእግዚአብሔር ኢንቬዥን፣ በእግዚአብሔር ፍቅር ኢንቬድ የተደረግን፣ በፍቅሩ የተወረስን፣ በፍቅሩ የተወረርን፣ በእግዚአብሔር መምጣት ተወረናል። እንደ ጦር የሆነ ሀገር ጦር አንድን ሀገር እንደሚወራት እግዚአብሔር ዙፋኑን፣ እግዚአብሔር ፍቅሩን፣ እግዚአብሔር ልጁን፣ እግዚአብሔር መገለጡን አምጥቶ ወረረን። በቃ we are invaded in his love። ይሄ ክፍል በልጁ ተናገረ፣ መጣ። የእግዚአብሔር ክብር መንጸባረቅ የሆነ የባህሪው ትክክለኛ ምሳሌ የሆነው ወራሹ መጣ፣ ዋናው መጣ፣ ራሱ መጣ። የእግዚአብሔር መምጣት ግን ይላል። በጣም እኮ ጠንቃቃ ነው የዕብራውያን ጸሐፊ። ግን ይሄ አዲስ ነገር አይደለም፣ መቀጠል ነው። አንዳንዶቻችሁ አታቋርጡት። ዕብራውያንን የሆነ ቦታ ብሉይ ኪዳን የሆነ ቦታ ላይ አጥር አታብጁለት። በቃ ብሉይ ኪዳን ተዘግቶ አዲስ ኪዳን ተከፈተ አትበሉ። መቀጠል ነው። ድሮም ሲናገር የነበረው እግዚአብሔር አሁንም እየተናገረ ነው። ድሮም ሲሰራ የነበረው እግዚአብሔር አሁንም እየሰራ ነው። ግን የአሁኑ ግን ፋይናል ነው፣ አልቲሜት ነው፣ ፐርፌክት ነው። ፐርፌክት በሆነ መልኩ
አልቲሜት በሆነ መልኩ ፋይናል በሆነ መልኩ ተናገረን። በማን? በልጁ ተናገረን። አሁን our encounter is God's ultimate word ነው። የእግዚአብሔር ፍጹም ፋይናል የሆነው ፐርፌክት የሆነው ላይ የሆነው ወርድ the word በመጀመሪያ ቃል ነበረ እንዳለው ዮሐንስ፣ በመጀመሪያ እግዚአብሔር እንዳለው የዘፍጥረት ጸሐፊ፣ የዕብራውያን ጸሐፊ ደግሞ በልጁ ተናገረን። አያችሁ፣ እያንዳንዳቸው የሚናገሩበት ቋንቋ የተለያየ ይመስላል። የዘፍጥረት ጸሐፊ በመጀመሪያ እግዚአብሔር ሲል፣ ዮሐንስ ወንጌል ጸሐፊ በመጀመሪያ ቃል ሲል፣ የዕብራውያን ጸሐፊ በልጁ ተናገረን ዛሬ በዘመን መጨረሻ ሲል የተለያየ ልሳን ይመስላል፣ የተለያየ ቋንቋ ይመስላል። ግን they are talking almost the same thing ማለት ነው። የእግዚአብሔር መምጣት፣ ወደ ዓለሙ መምጣት፣ ወደ ታሪክ መምጣት፣ ወደኛ ጉዳይ መምጣት ተናገረን። ፍጹም በሆነው የእሱ ወራሽ በሆነው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ በልጁ የባህሪው ትክክለኛ ምሳሌ እግዚአብሔር ማንን ይመስላል? እግዚአብሔር ምን ይመስላል? እግዚአብሔር እንዴት ነው? እዛ ምስክርነት ጋር የተናገርኩትን ነገር ልንገራችሁ። ለእናቴ ወንጌል እንደገባኝ ኢየሱስን ቀድሞ ከማውቀው በተለየ ሁኔታ በልዩ ሁኔታ ልቤ ውስጥ እንደገባ ኢየሱስን እንዳየሁት መጽሐፍ ቅዱስን ሳነብ በተለይም ዕብራውያን ምዕራፍ 7 ላይ ስደርስ የኢየሱስ ክርስቶስ ፍቅር ልቤን ሲወርሰው ሲቆጣጠረው ሕይወቴ ሲቀየር ትኩረቴ ሲቀየር በቃ ጴንጤ ወይም ደግሞ በቃ ከቤተክርስቲያን ስርቅ ስደቱ ሲነሳ ብዙ ለእናቴ ምንድን ነው የምነግራት? ብዙ ነገር አሰብኩ። ለእናቴ እንዲህ ነው ምላት መጀመሪያ አብሬያት እናቴ ሌላ ሀገር ነበር ምትለው ሄጄ እንዲህ ነው ምላት አብሬያት በቃ አወራታለሁ። ቀስ ብዬ ስለሷ በቃ አድራለሁ፣ 2 ቀን አድራለሁ፣ አጫውታታለሁ። ድሮ የምናወራው ወዲያ ከዛ በኋላ ቀስ ብዬ እመነ ምላት ናት። መጽሐፍ ቅዱስ ማንበብ ጀመርኩ እኮ እላታለሁ። ከዛ ቀስ ብዬ ደግሞ መጽሐፍ ቅዱስ ማንበብ ጀመርኩ ካልኳት በኋላ ደግሞ ቀስ ብዬ በቃ የሆነ አንዳንድ ነገር እኮ ገባኝ። ኢየሱስ እኮ የሚል ነገር በቃ መጽሐፍ ቅዱስ ወንጌላት ላይ የኢየሱስ ታሪክን እኮ ወደድኩት ምናምን እያልኩ ቀስ ብዬ ዲፕሎማቲካሊ የሆነ ለስለስ አድርጌ በቃ ምናምን ወንጌል ብዬ እነግራታለሁ ብዬ ካልኩሌት አድርጌ ዘዴ ዘይጄ ተዘጋጅቼ የነበርኩት ሰው ቤት ስደርስ እናቴን ሳገኛት ስንተቃቀፍ ሰላም ስንባባል ድንገት ከአንደበቴ የሆነ ነገር አምልጦ ወጣ። እመነ ምላት ጴንጤ ሆንኩ አልኳት። ያ ሁሉ ዝግጅት ያ ሁሉ እኔ ጭንቅ እናቴ ይህን ስትሰማ ትደነግጣለች፣ ታዝናለች፣ ትጠላኛለች፣ ታባረኛለች። በቃ ዓይንህን ላፍ እንዳላይ ትለኛለች የሚል ጭንቀት ነው ብዙ ዝግጅት እንዳደረግ ምክንያት የሆነኝ። የሚገርመው ነገር ግን እናቴ ምን እያልኩ እንደሆነ ብዛም አልገባትም። ምንድን ነው ጴንጤ? ምን ነበር ጴንጤ? ምንድን ነው ጴንጤው? ምንድን ነው ጴንጤ? አሃ እንደ ኃይሉ ነው አለች። ይሄ ንግግር በቃ በህይወት ዘመኔ ሁሉ እስክሞት ድረስ ይከተለኛል። እንደ ኃይሉ ነው የሆንከው? ኃይሉ ኧረ ረስቸው ነው እንጂ እኛ ሰፈር ለካ ኃይሉ የሚባል ጴንጤ አለ። ኃይሉ አቻሜ እንዴ የኛ ትልቅ ነው ኃይሉ። ረስቸው ነው ለካ ኃይሉ አቻሜ። እኔ ራሱ ያኔ ትዝ አለኝ። አዎ አልኳት። አዎ እንደ ኃይሉ ነው የሆንኩት። እንዴ እሱማ ምን ችግር አለው አለች። አቀፈችኝ። እሱማ ምን ችግር አለው? እናቴ ምስኪን ናት፣ ምንም ነገር እሱማ ምን ችግር፣ ምንም አላወቀችም። ከዛ በኋላ በህይወቷ ምን አይነት ፈተና እየመጣ እንደሆነ ወደሷ በእኔም በሷም ህይወት ምን ሊመጣ እንደሚችል አይዲያው ይላት። ብቻ ግን አንድ ምሳሌ፣ አንድ የባህሪ ምሳሌ አይምሯ ላይ አለ። ኃይሉ የሚባል የጴንጤ ምሳሌ፣ የጴንጤ ሞዴል። ጴንጤ ሲባል ኃይሉ ኦኬ። አሁን የኃይሉ አይጠጣ፣ አይሰክር፣ አይረብሽ፣
አያስቸግር፣ በሰፈር ውስጥ የተመሰገነ፣ ድምፁ አይሰማ፣ ትምህርቱ ላይ የሚያተኩር፣ ቤተሰቦችን የሚታዘዝ፣ ተወዳጅ፣ በጊዜ የሚገባ እንደ ኃይሉ ነው የሆንኩ። አረሁን ያንን መልክ ያን የኃይሉን መልክ እንድመስል ፈለገች፣ ወደደችው። ያን ስብዕና፣ ያን ማራኪ ስብዕና እናቴ ወደደችው። ሁሉን ነገር ረስታ እንደሱን ችግር የለም ማለች። እናቴ እስክትሞት ድረስ አንድም ቀን ክፉ ቃል ተናግራኝ አታውቅም። አንድም ቀን ያን ሁሉ መከራ፣ ያን ሁሉ ስቃይ ከኔ ጋር አብራ ስትቀበል አንድም ቀን በአንተ ምክንያት እንዲሆንኩ፣ በአንተ ምክንያት ለ4 ዓመት አንድ ቀን የሚደርሰኝ እንዳለም ዋንጫ ታላቁን የባለ እግዚአብሔር ማህበር ጽዋ የሚጠጡልኝ ሰዎች ጠፍተው፣ ጠላው ተደፋ፣ ቆሎ ሳይበላ ቀረ፣ ምግቡ ቀረ፣ ታምሜ የሚጠይቀኝ ሰው አጣው፣ ሆስፒታል ተኝቼ የሚረዳኝ አጣው ብላኝ አታውቅም። ለምን? ያ ምሳሌ፣ ያ የኃይሉ ስብዕና ልጇ እንደሱ ቢሆን ልጇ በሱስ አይሞትም፣ ልጇ በመጠጥ ሰክሮ አይወድቅም፣ ልጇ አምሽቶ አይገባም፣ ልጇ ህይወቱ ከስሮ አይቀርም። ለምን? ያን ስብዕና ተማመነችበት። ያን የኃይሉን ማራኪ የሆነ ስብዕና ተማመነችበት። ያንን የባህሪ ምሳሌ ልሆነው ነው አልኳት። ያንን ጠበቀች። ይቅርታ የሆነ ፐዝል አምጥቶብኝ ነው። ዕብራውያን ምዕራፍ 1 እንደዛ ነው የሚለው። ኢየሱስ የባህሪው ምሳሌ ነው። ያ ነው በቃ። እግዚአብሔር ይሄንን ይመስላል፣ ኢየሱስን ይመስላል። እግዚአብሔርን አላየችሁትም? ኢትስ ኦኬ። እግዚአብሔር ማን እንደሆነ አታውቅም? ኢትስ ኦኬ። እግዚአብሔርን ያየው አንዳች የለም? ኢትስ ኦኬ። የባህሪው ትክክለኛ ምሳሌ ተገልጧል። የባህሪው ትክክለኛ ምሳሌ ተገልጧል። እግዚአብሔር ማን እንደሚመስል አሁን ታይቷል። ማራኪው የእግዚአብሔር ፍቅርና ስብዕና ተገልጧል ለሰው ልጆች። በታሪክ ውስጥ እግዚአብሔር ጣልቃ የገባበት ያ ኢንቬደር በፍቅር ህዝቡን ሁሉ ኢንቬድ ያደረገው እግዚአብሔር በልጁ ተገልጧል። የዕብራውያን ጸሐፊ እንደዚህ ይላል፣ አሁን እግዚአብሔር ታየ፣ አሁን እግዚአብሔር ተገለጠ፣ አሁን እግዚአብሔር ታወቀ። በማን? በልጁ። እግዚአብሔር ተወዳጅ፣ እግዚአብሔር መሐሪ፣ እግዚአብሔር አፍቃሪ። ባይዘው ምዕራፍ 2 ቁጥር 14 እና 15 ምዕራፍ 2 ቁጥር 14 እና 15 እንመጣበታለን። ኦ ማይ ጋድ በቃኝ አልኩ እኔ። እግዚአብሔር ይሄ ነው። በቃ በቃኝ፣ ይሄ በቃኛል። በቃ ሌላ እውቀት አይኑረኝ፣ በቃ ሌላ መረዳት አይኑረኝ፣ ሌላ መገለጥ አይኑረኝ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በቃ እኔን ሆነ፣ እኔን መሰለ፣ ወደ እኔ ዓለም መጣ፣ ወደ እኔ ጉዳይ ወረደ፣ ዝቅ አለ፣ ተሰበረ። እግዚአብሔር እንዲህ ነው። በዚህ ደረጃ ሀምብል ሆኖ መጥቷል። በእኔ ታሪክ ውስጥ ሰብሮ ገብቷል፣ ጣልቃ ገብቷል። በቃኝ፣ ይሄ እውቀት ይብቃኝ፣ ይሄ መገለጥ ይብቃኝ። ክርስትና ይሄ ብቻ ቢሆን ራሱ በቃኝ። ሃሌሉያ። ያ የእግዚአብሔር ማንነት በክርስቶስ የተገለጠው ማንነት፣ ክርስቶስ የእግዚአብሔር መገለጥ፣ የባህሪው ትክክለኛ ምሳሌ፣ the radiance of his glory, the exact representation of his image፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው፣ ጸጋንና እውነትን በእኛ ተሞልቶ ያደረው፣ በታሪካችን ውስጥ የመጣው እኛን የሆነው። አረ ወገኖች ምንድነው የምትፈልጉት? ሌላ ነገር ምን እውቀት ነው የምትፈልጉ? ምንድነው የምንፈልገው ከዚህ በላይ? በዚህ ካልረካም እዚህ ጋር በቃ ምንም አያድክመኝ፣ በቃ ምንም ያስጨንቀን፣ ምንም ይረብሸን፣ ምንም የትኛውም ዓለም ላይ በምንም አይነት ፈተና ውስጥ በምንም አይነት ህይወት ውስጥ ሆኑ ይሄ ብርሃን፣ ይሄ መረዳት፣ ይሄ እውቀት፣ ይሄ መገለጥ ከደረሰ እናንተ ጋር በቃ መከራ ቢሆን፣ ማጣት ቢሆን፣ ችግር ቢሆን፣ ስደት ቢሆን አንዴ
በጣም የምወደው በጣም አቤት አሁን ራሱ አጠገቤ ቢሆን የምመኘው የአክስቴ ልጅ ነበረ። በጣም ነው የምወደው። በቃ እሱም ይወደኛል እና እሱ ወደኛ ቤት ሲመጣ ያቅፈናል፣ ይስመናል። ያው ፈልፈላዎች ነን፣ ልጆች ነን፣ ወጣቶች ነን፣ ገና ያንግ አደልት ነን። አይ ቲንክ ምንድን ነው የሚባለው ገና የሆነ እንግዲህ 20 እድሜ 20 18 19 17 በጣም ነው የምወደው። ገና ከሩቅ ካየሁት ማበዴ ነው። ወደ ቤት ይመጣል፣ ሮጬ ነው የምቀበለው። ይስመናል። ከግቢው ወደ ቤት ይዘነው እንሄዳለን። እንወደዋለን። ጴንጤ ከሆንኩ በኋላ ጌታን ከተቀበልኩ በኋላ ጌታን ካወቅኩ በኋላ እኛ ቤት መጣ። ከሩቅ አየሁት፣ እንደ ድሮ ሮጥኩ። በጣም ነው የምወደው እና አቅፎ ይስመኛል ብዬ ጠብቄ ነበር። እኔም ደግሞ ሊያየኝ አልፈለገም። እንደ ቆሻሻ ነገር አልፎኝ ሄደ፣ ጥሎኝ ሄደ። እንደዛ የሚሳሳልኝ፣ እንደዛ የሚያቅፈኝ፣ እንደዛ የሚወደኝ ጥሎኝ ሄደ። መንገድ ላይ ጥሎኝ ሄደ። ከዛ ቤት ገባ ምናምን ሁሉ ነገር። ያን ቀን የደበረኝ ድብርት፣ ያን ቀን ያዘንኩት ሐዘን፣ ያን ቀን ልቤ የተሰበሩ። ገና እኮ ብዙ ነገር ይጠብቀኛል የእኔ ጥጋብ። ከዛ በቃ በጣም አዘንኩ። ወደ ጫካ ሄድኩ፣ አለቀስኩ። ከዛስ ለካ ከወዳጅም በላይ የሚጠጋጋ ወዳጅ፣ ለካ መንፈሱን የሚሰጥ፣ ለካ ከሰማይ እኔን ፍለጋ የወረደ፣ የጠፋሁትን የወደቅኩትን በኃጢአት ጭማለቅኩትን በጨለማ በጭንቅ የምማስነውን ሊረዳኝ ሊያቅፈኝ ሊጠጋጋኝ የመጣ ወዳጅ አለኝ። ያ ብርሃን፣ ያ ፍቅር፣ ያ ወዳጅነት፣ የጌታ ህብረቱ በእኔ ውስጥ ማደሩ ብርት ሲልልኝ ወይ ጉድ! ለካ አላፋት ከኔ ጋር አሉ። ለካ ወዳጅ አለኝ፣ ለካ ጓደኛ አለኝ። ብቸኝነት ሊያስጨንቀኝ አይችልም። መገፋት ሊያስፈራኝ አይችልም። የምወዳቸው ቢርቁኝ ለዘላለም ብቻዬን አልሆንም። ገና በአዲሲቱ ኢየሩሳሌም በዘላለማዊ የህልውና ዋና ከተማ ከእግዚአብሔር ጋር በአብረውነቱ ፍጹም በማይከለከል በተከፈተ ሰማይ በህልውናው የጠገብኩና የረካው ሃሌሉያ ቅዱስ 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 እያልኩ አብሬው ኖራለሁ። ለዘላለማዊ ህብረት፣ ለዘላለማዊ አንድነት የተጠራው ነኝ። ብቻዬን አልሞትም፣ ወይም ብቻዬን ለዘላለም ተጥዬ ወድቄ አልቀርም። አዎ ያን ቀን ያ ክርስትና፣ ያን ቀን የጌታ ፍቅር፣ ያን ቀን የጌታ ህብረት፣ ስጋ መሆኑ፣ ሰው መሆኑ፣ ደምና ስጋ መካፈሉ፣ መስቀል ላይ የሚሞት የሚገረፍ የሚተፋበት፣ ልብሱን የሚጣጣሉበት፣ የሚጨነቅ የሚጠማ የሆነውን ጌታ ሳስበው ምን ሊሰራ መጥቶ ነው አላልኩም። እኔን ፈልጎ ነው፣ ከኔ ጋር ሊሆን ነው፣ ስለሚወደኝ ነው፣ ስለሚያቅፈኝ ነው። ኃጢአተኛው ውስጤን የሚያውቀውን ድካሜን የሚያውቀውን እውነተኛ ማንነቴን የሚያውቀውን አስጠያፊውን የኔን ገመና የሚረዳው ጌታ ግን መንገድ ላይ ጥሎኝ አልሄደም። መንገድ ላይ ጥሎኝ አልሄደም። መቼም አይሄድም። መቼም ወገኖች፣ መቼም። ልጁ በደምና በስጋ ተካፈለ፣ እኛን ሆነ። ኢየሱስ ደግሞ ማን ነው ይሄ ልጁ? ዕብራውያን ምዕራፍ 1 ቁጥር 4 እስከ 14 ከመላእክት ይበልጣል፣ ከመላእክት ይበልጣል። እንደውም መላእክትን ራሱ ያመልኩታል፣ ይልካቸዋል። ለሚወዳቸው፣ ሊያድናቸው ለሚፈልጉት፣ ሊያድናቸው ለሚፈልጋቸው ለልጆቹ የሚላኩ ናቸው። መላእክቱን የሚላኩ የሚያገለግሉ መናፍስት ያደርጋቸዋል። ይሄ ጌታ መላእክት የሚታዘዙለት ሰማይ ምድርን የፈጠረ
እውቀቱ የማይመረመር ጥበቡ የማይደረስበት ጌታ ከሁሉ የሚበልጠው ከሁሉ የሚልቀው ጌታ የሚበልጥን ስም የወረሰው ጌታ እሱ ነው። ዕብራውያን ምዕራፍ 1 ከቁጥር 4 እስከ 14 ከዛ ዕብራውያን ጸሐፊ ምዕራፍ 2 ከቁጥር 1 እስከ 4 ላይ እንደዚህ ይላል። ኦኬ ይሄ ነገር ግልጽ ከሆነላችሁ እንግዲያውስ መልህቃችሁን አጥብቁ። እንግዲያውስ እቺን ነገር አጥብቃችሁ ያዙ። እቺን ነገር አጥብቃችሁ ያዙ። ኦኬ ድሪፍት አዌይ እንዳትሆኑ ከዚህ እንዳትሸሹ። አሁን የዕብራውያን ተደራሲያን በመከራ ውስጥ የሚናጡ ናቸው። በፈተና ውስጥ የሚያልፉ ናቸው። በችግር ውስጥ በሰቆቃ ውስጥ የሚያልፉ ናቸው። መከራው ሲበዛብህ፣ መገፋቱ ሲበዛብህ፣ በዛ አይሁድ በዛ የሮም አገዛዝ የገዛ ወገኖቻቸው ሲያተረማምስህ ማዕበሉ መጥቶ ሲንጥህ ከመሰረቱ ተነቅለህ እንዳትጠፋ መልህቅህን አጥብቅ። ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 መልህቅህን አጥብቀህ ሰር። ማስጠንቀቂያ ቁጥር 1 ዕብራውያን መጽሐፍ 5 ማስጠንቀቂያዎች አሉ። ብርቱ ማስጠንቀቂያዎች፣ በ5 ማስጠንቀቂያዎች የተሞላ ነው። መልህቅህን አጥብቅ፣ ተጠንቀቅ። ኢየሱስን ቸል የማለት ጣጣ፣ ክርስትናህን ቸል የማለት መቅሰፍት ጣጣ አለ። ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 ይሄ በጣም ሲሪየስ የሆነ ማስጠንቀቂያ ነው። ሲሪየስ ግሬት ዳንጀር፣ በቃ ትልቁ አደጋ ኢየሱስን ቸል ማለት፣ አይንህን ከኢየሱስ ማንሳት፣ በሌሎች ነገሮች ላይ ደስተኛ መሆን፣ መርካት፣ መተው፣ ድሪፍት አዌይ መሆን፣ መወሰድ። አንድ እንደውም እዚህ ዕብራውያን ይህን ክፍል ስናጠና መርከብ ላይ የሚሰራ በጣም የምንወደው ተሜ የሚባል ጓደኛ አለን። መጥቶ በደንብ ሲያስረዳን ነበር። ምን ማለት ነው መልህቅ? ምን ማለት ነው ድሪፍት አዌይ ማለት? በደንብ ግሪኩን አውጥተን የመርከብ ቋንቋ ነው። እንዴት የሰው ህይወት በቃ ተነቅሎ በንፋስ በወጀብ ሊወሰድ እንደሚችል በጣም የሚገርም ጸሐፊው የመርከብ ቋንቋን የተጠቀመ ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 ይሄ ነው። ከ5 እስከ 18 ቅድም የነገርኳችሁ በትህትናውና በመከራው ክብርን ድል መንሳትን ያገኘው እኛን የሆነው ጌታ ነው። እስከ 18 ስትሄዱ እኛን ሊረዳን የሚችልበትን ልዩ ችሎታ በተለይ መጨረሻ ላይ የምናገኛት የሚፈተኑትን ሊረዳቸው ይችላል የምትለዋ ቁጥር ዕብራውያን ምዕራፍ 2 ቁጥር 18 የሚፈተኑትን ሊረዳቸው ይችላል። ምንድናት እቺ ልዩ ችሎታው? ለምንድን ነው የሚፈተኑትን ሊረዳ የሚችል የሆነው? እሱ ራሱ ተፈትኗል። መከራን ተቀብሎ እንዴት ሊፈተን ቻለ? እንዴት መከራን ሊቀበል ቻለ? ሰው ሆነ። ኢንካርኔሽን የሚባል ሚስጥር እግዚአብሔር የኛን መከራ አብሮ እንዲቀምሰው እንዲካፈለው እንዲረዳን የሚያስችለውን ያን የመካከለኛነት ሁለተኛ ባህሪ ነሳ፣ ወሰደ፣ ሆነ። በፈቃዱ ይህን አደረገው። ስለዚህ እኛን ሊረዳን ይችላል። ስለዚህ እኛን ሊያግዘን ይችላል። በፍጹም ምሕረቱ በፍጹም በታማኝ ሊቀ ክህነቱ ሊያገለግለን ሊያግዘን ይችላል። አዎ ሊቀ ካህናችን ሆኗል። ሶሊዳሪቲውን ከሂውማኒቲ ከኢንታየር ሂውመን ክሬሽን እንደውም ሮሜ ምዕራፍ 8 ቁጥር 25 እንደውም ከአጠቃላዩ አጽናፈ ዓለም ዩኒቨርሱ ጋር ሶሊዳሪቲ እንዲኖረው ሆኗል ይላል። አዲስ ሰማይና አዲስ ምድር አየሁ የሚለውን የራእይ ምዕራፍ 21ን እንኳ ከ1 እስከ 5 ያለውን ስናጠና ይህ ኢንካርኔሽን ይህ ተሰጎ መልኩን ቀይሮ የመጨረሻው የአጽናፈ ዓለሙ የመታደስ መሰረት ሆኖ ይገለጣል። ለካ ይሄ ተሰጎ የእግዚአብሔር ሰው መሆን ዮሐንስ ምዕራፍ 1 ቁጥር 14 ላይ የምናገኘው እንደገና ታላቅ ተሰጎ ሆኖ ራእይ ምዕራፍ 21 ከቁጥር 1 እስከ 5 ላይ እናገኘዋለን። የእግዚአብሔር ሰው መሆን ሚስጥር አጽናፈ ዓለሙ በሙሉ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ባህሪ፣ ወደ እግዚአብሔር ህልውና የሚቀየርበትን መሰረት የጣለ ነው። ያንን ነው ዮሐንስ ወንጌል ላይ ምዕራፍ 19 ላይ ኢየሱስ ተፈጸመ ያለውን ራእይ ምዕራፍ 21 ቁጥር 5 ላይ ተፈጽሟል ብሎ ይደግመዋል። ዮሐንስ ወንጌል ምዕራፍ 19 ላይ ተፈጸመ፣ ዮሐንስ ራእይ ምዕራፍ 21 ላይ ተፈጽሟል። በመጀመሪያው ተፈጸመና በመጨረሻው ተፈጽሟል መካከል ምንድነው የተፈጠረው ካላችሁ
የክርስቶስ ሞትና ትንሣኤ ያመጣው መታደስ ነው። ያን መልክ ወደ መምሰል የክብር መለወጥ ሂደት ነው በመጨረሻ በክብር የሚጠናቀቀው በእግዚአብሔር ህልውና የእግዚአብሔር ድንኳን በሰዎች መካከል እንደ ሙሽራ እንደ አንድ የተዋበች ኪዩቢክ የሆነች ከተማ የእግዚአብሔር ሕዝብ እንደ አዲስቱ ኢየሩሳሌም በእግዚአብሔር መካከል ከእግዚአብሔር ጋር መቅደስ ሳያስፈልግ መካከለኛ ሳያስፈልግ ኃጢአት፣ ክፋት፣ ተንኮል በሌለበት ሞት፣ ሐዘን፣ እንባ፣ ለቅሶ በሌለበት በህልውናው መናገሻ አብረን የምንሆንበት ታላቅ ታላቅ የደስታ ግብዣ የደስታ ድግስ የምናገኝበት የምንሳተፍበት መሰረት ይሄው ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ እስከ 18 እኛን ሆነ ይላል። ደምና ስጋን ተካፈለ። ሁሉም በዚህች አቅጣጫ እንዲያጠነጥን እስከ ፍጻሜው ተሐድሶ ድረስ እንዲደርስ የተወጠነ ከመጀመሪያው ተፈጸመ እስከ መጨረሻው ተፈጽሟል። ከመጀመሪያው ተሰጎ እስከ መጨረሻው the great incarnation ብየዋል። እስከ ታላቁ ተሰጎ ፍጥረት ሁሉ እንደገና ወደ እግዚአብሔር ክብር የሚለወጥበት ሃሌሉያ። ዕብራውያን ምዕራፍ 3 ከቁጥር 1 እስከ 6 ከሁሉ ከሚበልጠው ይበልጣል ይላል። ማን ነበር ከሁሉ የሚበልጠው? ሙሴ። ከሙሴ የእግዚአብሔር ቤት the house of God ከሁሉ የሚበልጠው የሕጉ መካከለኛ የኪዳኑ ተካፋይ እግዚአብሔር ሞዛይክ ሎን ሞዛይክ ኮቨናንትን ስታብሊሽ ሲያደርግ በነዛ በጽላት በተጻፉ ከዘጸአት ምዕራፍ 19 እስከ ምዕራፍ 24 ባሉ ምዕራፎች ውስጥ ያ ፓርቲ አይ ቲንክ 7 ቀን የጨረሰ ይመስለኛል። ያ ታላቅ ውል ስምምነት ፊርማ ኮቨናንት አግሪመንት ሲከናወን ሙሴ ነበር። ሞሴስ ማን ኦፍ ጋድ the fountain head of all prophets ክላሲካል ፕሮፌቶች ቢሆኑ ራይቲንግ ፕሮፌትስ ቢሆኑ እነ ሳሙኤል ቢሆኑ የአዲስ ኪዳን ፕሮፌትስ ቢሆኑ በሙሴ ላይ ሊደርሱበት እስካይችሉ ድረስ the foundation of all people of God the foundation of all prophets in the old and in the new testament የእግዚአብሔርን ኪዳን ተቀበለ። ግን የሚበልጥ መጣ። ሌላ ኪዳንን የሚመሰርት በደሙ ስለ ብዙዎች ለኃጢአት የሚፈስ የአዲስ ኪዳን ደም ይህ ነው የሚል ሌላ አጽናፈ ዓለሙን ሁሉ የሚፈውስ ሊሻር በማይችል በታላቅ ኪዳን ህዝቡን ሁሉ ወደ እግዚአብሔር ሊያስጠጋ የሚችል ሌላ መካከለኛ የሙሴ መካከለኛነት ነው እንደሚገርም እግዚአብሔር ከሙሴ ጋር የገባው ኪዳን ነው እንደሚገርም የመጀመሪያው በህግ ነው እንደሚገርም ሌላ የመንፈስ ህግ ሌላ በደሙ የተመሰረተ አዲስ ኪዳን ሌላ መካከለኛ ሆኖ እግዚአብሔር በተሰጎ በልጁ ፈጸመው። ዕብራውያን ምዕራፍ 3 ከቁጥር 1 እስከ 6 ይሄ ነው። ከሁሉ የሚበልጠው ለእናንተ ማን ነው? ሙሴ ነው የምትሉት አይደል? ሌላ ከሁሉ የሚበልጥ አዲስ ኪዳን የተመሰረተበት ከሙሴ በላይ ታማኝ የሆኑ እግዚአብሔር በቤቱ የሾመው ወራሽ የሆነው ልጁ ኢየሱስ ክርስቶስ ይላቸዋል የዕብራውያን ጸሐፊ። በመከራ ውስጥ ያሉ እናፈግፍግ፣ ባክ እናርግ፣ እንቀጥል፣ እንቆይ በማለት በሚጨናነቁ ክርስቲያኖች በሮም ውስጥ ባሉ ክርስቲያኖች ዘንድ ይህ መልእክት ሲነበብ ይህ መልእክት ሲደርሳቸው ምንድን ነው የሚሰማቸው? ኤግዞርቴሽን ነው፣ ማበረታቻ ነው፣ ማነቃቂያ ነው። ግን ከማስጠንቀቂያ ጋር ተሰፍቷል። ኤግዞርቴሽን ዊዝ ዋርኒንግ ነው። ምንድን ነው ዋርኒንጉ? ዕብራውያን ምዕራፍ 3 ከቁጥር 7 እስከ 19 እድሉ እያላችሁ ዛሬ የጌታን ቃል ስሙ፣ እንደ ምድረ በዳው ትውልድ እንዳትሆኑ። መዝሙር 95 ይጠቅስላቸዋል። ዕብራውያን ምዕራፍ 3 ከቁጥር 7 እስከ 19 ቴሌግራም ግሩፕ ውስጥ ገብታችሁ አውትላይኑን ካያችሁት እየተከተላችሁ ነው። እድሉ ያላችሁ የጌታን ቃል ስሙ፣ ማስጠንቀቂያውን ቸል እንዳትሉ፣ ከምድረ በዳው ትውልድ ተማሩ። መዝሙር 95 ላይ ያለውን ምዕራፍ 3 ከቁጥር 7 እስከ 11 የእስራኤልን ስህተት እንዳትደግሙ፣ እንዳታጉረመርሙ፣ እንዳታፈገፍጉ፣ በመከራ ጸንታችሁ ቀጥሉ። ኢየሱስን የእምነታችሁን ሐዋርያ አይታችሁ ቀጥሉ። የእስራኤል ስህተት እንዳይደገም፣ እድላችሁን እንዳታቃጥሉ፣ ከእነሱ ስህተት ተማሩ። ጣት መጠቆም ቀላል ነው፣ መፍረድ ቀላል ነው፣ መተቸት ቀላል። ግን እድሉ አንተ እያለ ያን ስህተት ትደግመዋለህ። እንደገና አስተካክለህ ትቀጥላለህ።
ምዕራፍ 3 ከቁጥር 12 እስከ 19 እድላችሁን እንዳታቃጥሉ። እነዚህ ሁሉ ቪዲዮዎች ዩቲዩብ ላይ አሉ። እኔ ዩቲዩብ ላይ ብትገቡ 9ኙም የዕብራውያን ጥናቶቻችን በጥንቃቄ አስቀምጬላችኋለሁ፣ ማየት ትችላላችሁ። ዕብራውያን ምዕራፍ 4 ከቁጥር 1 እስከ 11 ለሚጸና መከራን ታግሶ ኢየሱስን የእምነታችን ሐዋርያ፣ ይህንን ሰማያዊ ጥሪ ተካፋይ ሆናችሁ የሃይማኖታችን ሐዋርያና ሊቀ ካህናት የሆኑ ኢየሱስን ትኩር ብላችሁ በማየት የምትሄዱ እናንተ ቅዱሳን ታላቅ የእግዚአብሔር ዕረፍት ተዘጋጅቶላችኋል። ዕብራውያን ምዕራፍ 4 ከቁጥር 1 እስከ 11 የእግዚአብሔር ዕረፍት። ምን አይነት ዕረፍት? የሰንበት ዕረፍት ነው? ኖ። አርፈው ቢሆን ኖሮ እንደገና ስለሌላ ዕረፍት መዝሙር 95 ላይ ለምን ያወራል? ኢያሱ አሳርፏቸው ቢሆን ኖሮ መዝሙር 95 ላይ ዳዊት እንደገና ስለ ዕረፍት ለምን ያወራል? ታዲያ ምን አይነት ዕረፍት ነው የሚሉ ይመስለኛል የዕብራውያን ተደራሲያን። የእግዚአብሔር ዕረፍት ምን አይነት? ልክ ፍጥረቱን ከፈጠረ በኋላ እግዚአብሔር በሰባተኛው ቀን ያረፈውን አይነት የእግዚአብሔር ፍጹም ዕረፍት፣ ወደ እግዚአብሔር ዕረፍት ነው። የአዲሱ ፍጥረት ዕረፍት፣ the rest of the new creation, the entire creation በኮንሱሜሽኑ ኤንጆይ የሚያደርገው የእግዚአብሔር ዕረፍት። አቤችን ፓርት ነው በጣም ነው የምወዳት። ዕብራውያን ምዕራፍ 4 ከቁጥር 1 እስከ 11 በጣም ነው የምወዳት። ዛሬ የጀመረ እየጨመረ የሚሄድ ግን በዳግም ምጽአቱ የሚጠናቀቅ በአዲሱ ኢየሩሳሌም ፍጹም የሚሆን የእግዚአብሔር ዕረፍት በክርስቶስ ታድሏል። ታድለናል። እንደ ራሽን የእግዚአብሔር ዕረፍት ታድለናል። የዕብራውያን ጸሐፊ እውነተኛ ወደ ሆነው የእግዚአብሔር ዕረፍት ኑ፣ የሃይማኖታችሁን ጀማሪ ፈጻሚ ሐዋርያ ኢየሱስ ክርስቶስን ተመልክታችሁ ተጓዙ፣ ዕረፍት ተዘጋጅቶላችኋል። ከቁጥር 8 እስከ 11 ይህን የሚያወራው መጨረሻ ላይ ያጠና ነው። የምታስታውሱት ከሆነ ኤፊም ነበር አስታውሳለሁ፣ የእግዚአብሔር ቃል የሚል ዕብራውያን ምዕራፍ 4 ከቁጥር 11 12 እስከ 13 የእግዚአብሔርን ድምፅ ዛሬ ስሙ ነው የሚለው። የእግዚአብሔርን ድምፅ የእግዚአብሔርን ቃል ስሙ። ለምን? አሁን ወደ ዕረፍቱ እንዳትገቡ እንቅፋት የሚሆንባችሁ ዝለት፣ ድካም፣ ኃጢአት፣ ቶሎ የሚከባችሁ ኃጢአት ይላል። በኋላ ምዕራፍ 11 12 13 እናጠና በደንብ እናገኘዋል። ውስጣችሁን የሚመረምረው ጸጋን የሚሰጣችሁ የሚያግዛችሁ ለእግዚአብሔር ቃል ራሳችሁን አጋልጡ። ሕያው የሚሆን የሚሰራ የእግዚአብሔር ቃል አለ። እሱ ነው የሚያጸናችሁ፣ የሚያስጉዛችሁ፣ የሚያስቀጥላችሁ። በምድረ በዳ ውስጥ በፈተና ውስጥ ስትሄዱ ጸንታችሁ እንድትቀጥሉ፣ ፈተና እንድትታገሱ፣ እንድትጸኑ፣ በእግዚአብሔር ቤት ስር ሰዳችሁ እንድታንጹ የሚያግዛችሁ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ስለሆነ? ሊቪንግ፣ ሕያው ስለሆነ፣ አክቲቭ ስለሆነ፣ ሻርፕ ስለሆነ፣ የሚወጋውን የሚወጋ ስለሆነ። ስንቃችሁ ምንድን ነው? ወደ እግዚአብሔር ዕረፍት በምታደርጉት ጉዞ ውስጥ እንቅፋቶችን ሁሉ እያሸነፋችሁ እንድትሄዱ ምንድን ነው ስንቃችሁ? የእግዚአብሔር ቃል እንደ ሰይፍ ነው፣ ያውም 2 አፍ እንዳለው ሰይፍ የሚመረምር እጅግ የተሳለ ነፍስ፣ መንፈስ፣ ጅማት፣ ቅልጥምን የሚወጋ የሚመረምር የልብን ሐሳብና ስሜት የሚመረምር በቃ እንደ ፕሪስክሪፕሽን ነው የጻፈው። ፓርት 1ን አጥንተን እየጨረስን ነው። የሚያልቀው እዚህ ቁጥር 13 ላይ ነው። በቃ ይሄን አስሮ ሲጠቀልለው አስጠንቅቋቸዋል። 2 ማስጠንቀቂያዎችን አይተናል። እሺ ምንድን ነው ፕሪስክሪፕሽኑ? ምንድን ነው የሚጽፍላቸው የሚያዝላቸው መድኃኒት? አይኖ በመከራ ውስጥ እያለፋችሁ በስቃይ ውስጥ ነው ያላችሁት። እንዳትደግሙት፣ ያንን የዘጻቱ የቃዴስ በርኒን ፈተና እንዳትደግሙት ተጠንቀቁ። ወደ እግዚአብሔር ዕረፍት ጉዞ ቀጥሉ። ምላሽ ፈልጋሉ። ዛሬ ግን ለምን? እንዴት ነው የምትሄዱ? እንዴት ነው የምታሸንፉት? ምንድን ነው ብንዝል ብንደክምስ ወደኋላ ብንል ምንድን ነው ምን ሆኖ? የእግዚአብሔር ቃል ይህም እንደ ባህል ሕክምና ነው እያወራን። እንዴት ነው ግን ማለት ምንድን ነው እያልን ያለ ነው? እንዴት ነው የእግዚአብሔር ቃል እንዴት ነው የሚሰራው? በእውነት አንዳንድ ጊዜ ምትሃታዊ የምናደርገው ነገር ይመስላል። አይ በጥሞና የእግዚአብሔርን ቃል ማጥናት፣ ማስታወሻ ደብተር ገዝቶ በደንብ ማስታወሻ እያወጡ ማጥናት፣ እየጸለዩ ማጥናት፣ ልብን እየከፈቱ ማጥናት፣ ንስሐ እየገቡ ማጥናት፣ ሰፊ ጊዜ ሰጥቶ ማጥናት፣ የሚያማምሩ ባይብሎችን እየገዙ ማጥናት፣ ቆንጆ በቃ ማስታወሻ ቦታ ዘግ ትልቅ። እኔ አንዳንድ ቢሮዎች ሲሄድ ከቢሮቸው ከፍለው ሰፋ ያለ ክፍል ጧፍ፣ ሻማ፣
ስፖት ላይት አድርገው ስዕል አድኖ አስቀምጠው ያለው። እኔ ግን በዚህ ደረጃ እንኳ ሪዲንግ ሩም ባይብሌን ማጠናበት ቆንጆ ባይብል ገዝች፣ ብዙ ባይብል ገዝች፣ ማስታወሻ ገዝች፣ መንበርከኪያ ገዝች፣ ምጸልይበት መዝሙር እየሰሙ ትኩረት ኢንቨስትመንት ምን ያህል ብር መድባሉ ለባይብል ምን ያህል ጊዜ ይሰጣሉ? ዊኬንድ ምን ያህል በቀን 2 ሰዓት አነባለሁ? በቀን 1 ሰዓት አነባለሁ? ኮሜንታሪ ገዛለሁ? ቮራሼስ ሪደር ነኝ ወይ? አረ እንዴ ምንድን ነው የሆነ የፓርት ታይም ስራ ልናደርገው ነው እንዴ ባይብል ማጥናት? ወይም ዝም ብሎ የሆነ የክርስቲያን አንድ ልማድ ነው እንዴ? በቃ ክርስቲያን ማለት እሁድ ባይብል ይዞ ወክ እያደረገ የሚሄድ ቤቱ ደግሞ ብዙ ባይብል አለው። ከዛ ደግሞ ሰው ሲመጣ እንዲጸልይ ሰጠው ምናምን በቃ የሆነ ስንችል እናነባ። በዚህ ደረጃ ነው ግን ክርስትና ልንኖር የምንችለው? ጌታ ልናቅ የምንችለው? ይህን የምድረ በዳ የፈተና ኑሮ ልናሸንፍ የምንችለው አይመስለኝም። እዚህ ቲክቶክ ላይም የምናደርገውን እንቅስቃሴ በሙሉ የእግዚአብሔርን ቃል እግዚአብሔርን ይበልጥ ለማወቅ ይበልጥ የምንታነጽበት ነገር ላይ ኢንቨስት ለማድረግ ትኩረት በመስጠት ብናደርገው ወደዛ ወደ ታላቁ ወደ አዲሱ ፍጥረት የእግዚአብሔር እረፍት እየተጨመረልን የሰመረ ጉዞ እናደርጋለን። እግዚአብሔር ሆይ እናመሰግንሃለን።